ለዓለኩም ተተቁን የሚለው አንደኛ በዱንያም በአኺራም በአካልም በመንፈስም ተቅዋን ያወርሳል ዒባደት ሶም ማለት ነው። አንደኛ በዱንያ ምንድነው ሰው በሚበላ በሚጠጣ ጊዜ ጥጋብ ይሰማዋል። ጥጋብ በሚሰማው ጊዜ ደግሞ ወደ ተለያዩ አላስፈላጊ ነገሮች ይሰማራል ማለት ነው። ወንጀሎችን ይሰራል፣ ሰውን ይሳደባል፣ ያዋርዳል፣ ከዛም ይደበድባል፣ ይመታል፣ እስተመጋደል የሚከደው ተጥጋብ ተነስቶ ነው። ጥጋብ የወንጀሎች ሁሉ መነሻ ነው። ራብ የራበው ሰው ግን አላስፈላጊ ስራዎችን አይሰራም። ተራበው ያው ተጣጥፎ መተኛት እንጂ ምናልባት አንዳንድ ጊዜ ያው ወደ ሌብነት ሊሰማራ ይችላል፣ ያው የሚበላው ስላጣ ማለት ነው። ከዛ አልፎ ግን ዝም ብሎ በሆነ ባልሆነው ሰው ጋር መጣላት፣ መደባደብ፣ መጋደል የሚባለው ነገር አይታሰብም ማለት ነው። እሱ ቁም ነገሮችን ለመስራት እንኳን መቆም መንቀሳቀስ አቅቶት እያለ ወደ አላስፈላጊ ነገሮች አይገባም፣ ከሰውም ጋር አይላከፍም፣ አይጣላም ማለት ነው። የጠገበ ሰው ግን ከተለያዩ አካሎች ጋር ይላተማል፣ የዛ ጊዜ ለወንጀል ይጋለጣል፣ በወንጀሉ ሳቢያ ደግሞ ለቅጣት ይጋለጣል ማለት ነው በዱንያ። በአኺራም እንደዚሁ ነው። ሰው ወንጀል ከሰራ ያው ከቅጣት አያመልጥም። ወንጀል ካልሰራ ግን አላህ ዛሊም አይደለም፣ ያለ ወንጀል ጀሃነም አያስገባውም፣ ከጀሃነም ትድናለህ ማለት ነው። እና እንግዲህ ተቅዋ መድረሰተ ተቅዋ ነው፣ ሰዎችን ከመጥፎ ነገር ሁሉ ያጠናቅቃል። እንደገና ምግብ ዝም ብሎ ያለ ማባራት ሁሉ ጊዜ ከተበላ የተለያዩ በሽታዎች የሚመጡት በምግብ ነው። ያ ምግብ የሚያስከትላቸውን ጠንኮች ታመልጣላችሁ ማለት ነው በዚህ በጾሙ አማካይነት። እና በአሁኑ ጊዜ በአለም ላይ ያሉ አደገኛ በሽታዎች ሁሉ በሙሉ ከምግብ ነው የሚመጡት፣ የበጥናት ተረጋግጧል። እና አሁን በገጠር የሚኖር ሰው በሽታ የለበትም፣ ህክምና የለም፣ ምን የለም፣ ጦቢዒ ነው የሚኖረው ማለት ነው። ከተማ ያለ ሰው ግን የተለያዩ ጣፋጮችን ይበላል። እነዛ ጣፋጭ ምግቦች ለጊዜው እንግዲህ ስለሚጣፍጡት ዝም ብሎ ያላግባብ ይጋፈፋል። ከትንሽ ጊዜ በኋላ ሱከሩም አለበት፣ ኩላሊቱም ተነክቷል፣ መራራውም ሁሉም ማከራውን ሁሉ ያመጣልሃል ማለት ነው። ይሄ ሁሉ ምንድነው? ያለ አግባብ ከመመገብ የመጣ ነው ማለት ነው። ይሄንን መመገቡን በቀነነ ቁጥር በተወሰነ ደረጃ ባደረገው ቁጥር ከብዙ አደገኛ በሽታዎች የመዳን እድልም ሊገኝ ይችላል። ስለዚህ ሱሙ ተሲሑ የሚል ሐዲስ አለ። ጤንነታችሁ እንዲጠበቅ ከፈለጋችሁ ጦም አብዙ ይላል ማለት ነው። እና ለዚህ ጥቅም ሲባል ለፋይዳ ነው ማለት ነው። ይሄንን የሚያለው አሁን ለተሽጂዕ ነው፣ ለማበረታታት። አንደኛ የእናንተ በፊት የነበሩ ህዝቦች ይጦሙ ነበርና እናንተም እንደነሱ እንድትጦሙ ነው ሲል በሀገር የመጣዳ ቀላል ነው እንደሚባለው በሌሎቹ ያለ ከሆነ እኛ አስተማን እናንሳለን ብለው እንዲበረታቱ ነው። በሁለተኛ ደረጃ ደግሞ ጉዳቱን ነው እንጂ ሰው የሚያውቁት ጦምን ጥቅሙን አያውቁም። እንግዲህ ጦመ ማለት አንድ ሰው ተራበ ተጠማ ማለት ነው። ይሄን ስለሚታዘቡ ጥቅምም እንዳለው ነገራቸው። ለዓለኩም ተተቁን፣ እንዳውም አደገኛ የሆኑ ጎጅ ነገሮችን ሁሉ ትድናላችሁ፣ በሱ ሳቢያ ትጠበቃላችሁ፣ ከመጥፎ ነገር ሁሉ ትድናላችሁ በሚልበት ጊዜ ሌላ ማደፋፈሪያ ነው ደግሞ ይሄን የጨመረው ማለት ነው። ስለዚህ እንግዲህ ጾም ሁሉ ጊዜ ያው ፋይዳው ዱንያዊ ብቻ ሳይሆን አካላዊ ብቻ ሳይሆን ሁለገብ ነው። እንደገና ሀብታሞች በተለይ ጾም በሚጾሙ ጊዜ ራብ የሚባለውን ነገር በቃል ካልሆነ በስተቀር አያውቁትም ነበር። በተግባር ራብ ምን እንደሚያደርግ ይገባቸዋል ማለት ነው። ለካ ራብ የሚባለው ነገር እንደዚህ ነው ይልና መመጽወትን ይደፍራል ማለት ነው። ስለዚህ በረመዷን ማንኛውም ጨባጣ ሰው ሲለግስ ታየዋለህ ማለት ነው። እና ከዛም ጥሩ ልማድ ቀስሞ ይወጣና ለካ እንደዚህ ወገንን መርዳት አለ ወይልና ከዛ በኋላ አቋሙን ይቀይራልና ለምስኪኖቹም ይራራል። እነዚህ ሁሉ ፋይዳዎች አሉበት ማለትን ይጠቁማል ለዓለኩም ተተቁን ሲል። እንደገና አሁንም ሌላ ማበረታቻ ይጨምራል። አያመ ማዕዱዳት አለ። እንድትጾሙ የተፈለገባችሁ ወይም የተደነገገባችሁ የተወሰኑ ቀናቶች ናቸው ይላል። እና ጾም ደግሞ በጣም በርከት ያለ ጊዜ ከሆነ ይጎዳል። በተለይ አየሩ ባልተመጣጠነበት ጊዜ ወይ ኃይለኛ ሐራራ ወር በሚሆንበት ጊዜ ውሃ ጥሙ ያጠቀዋል። ያነ እንዳይከብድ ደግሞ ሌላ ማቃለያ ይሰጠናል ማለት ነው። አያመ ማዕዱዳት የተወሰኑ ቀናቶችን ነው እንድትጾሙልኝ የፈለግኩት ይላል። እና ቀላል ጥቂት ነገር ከሆነ በቀላሉ ይታለፋል። ከባድና ብዙ ከሆነ ግን ያዳግታል። ስለዚህ ሰው እንደፈለገ የበላ እየጠጣ የሚኖረው 11 ወራት ነው። 11 ወራት ሲበላ ሲጠጣ ከርሞ አንድ ወር ብቻ መጾም ማለት
ከ360 ቀናት መካከል 30 ቀን ብቻ 30 ቀኑም ደግሞ ቀኑ ብቻ ነው ለሊቱ ሳይጨመር ማለት ነው። ይሄ ከሆነ ከአመቱ ቀናት ጋር ሲታይ እዚህ ግባ የሚባል አይደለም 30 ቀን ማለት ነው። ስለዚህ አመት ሙሉ እየበላህ እየጠጣህ እየደዘዘ እየቀለብክ ከርሜ እስቲ ለኔ ስትል አንድ ሰሞን ኢጃዛ አድርግ ሆዲህም አረፍ ይበል ትንሽ አንጀታ አይጨነቅ በምትባልበት ጊዜ የሚከብድብህ ምክንያት አይኖርም። የተወሰኑ ቀናቶች እኮ ነው የጠየቅኩት ይላል ማለት ነው። ይሄም አላህ ለህዝቦች ርህራሄው ምን ያህል እንደሆነ ትእዛዝ ደረቅ ትእዛዝ አይደለም የሚሰጥህ ማለት ነው። አዝጃለሁ ወደድክም ጠላህም አይደለም የሚልህ እያባበለህ ነው ማለት ነው። እኮ በጣም ጥቂት ናት ደግሞ ላንተ ጥቅም ተብሎ ነው ደግሞ ሌሎቹ ህዝቦች ሲያረጉት የቆየ ነው ምናምን ሲልህ አግባቢያው እንግዲህ ፍቃደኝነት እንድታሳይ ብሎ በግድ የሚጫን ትእዛዝና በምክንያታዊ የሆነ ጥቅምና ጉዳቱን አመዛዝኖ የሚሰጥ ትእዛዝ የተለያዩ ናቸው ማለት ነው። እንግዲህ ይሄ ራሱ ለሰው ልጆች ትምህርት ነው። ባለስልጣናት እንኳን ስልጣን ቢኖራቸው በጠበንጃ አፈሙዝ ዝም ብለው ይሄንን አውጀናል የመንግስት አዋጅ ነው ስራ ማለት የለበትም። ረበል ዓለሚን እንኳን እያባበለና እያግባባ እያሳመነ ነው ግዴታዎችን የሚጥለው እንጂ ዝም ብለ ስራ አይልም ማለት ነው። ስለዚህ ሰዎች እንግዲህ ከዚህ የሥርዓት በራቁ ቁጥር ነው ችግር እየተፈጠረ የሚመጣው። ጉልበት አለኝ ብለ በአንድ አጋጣሚ ስልጣን ያዝክ እንደሆነ ዝም ብለ ሰውን መጨፍጨፍ ወደድክም ጠላህም ይሄን ማድረግ አለብህ ማለት የትም አያደርስህም። እንደገና አደጋ ላይ ነው የምትወድቀውና አቅምህን ወቅ አካሃዱን ስርዓትን ጠብቀ ሰዎችን በኃይልና በጉልበት ሳይሆን በማሳመን ነው መግዛት የሚቻለው ማለት ነው። በማሳመን ከሆነ ማንኛውም ነገር ተባባሪ ይሆናል። እውነት ነው ይሄ ምክንያቱ እንደዚህማ ከሆነ እንስማማበታለን ለሁላችንም ጠቃሚ ነው ካለ ህዝብ ራሱ በፍላጎቱ የሚሰራው ስራ ውጤታማ ይሆናል ማለት ነው። እና ፈመን ካነ ሚንኩም መሪዳ ከዛም ሌላ መጨመሪያ ማግባቢያ ደግሞ ጨመረ አሁንም ማለት ነው። ሱብሃንአላህ ተናንተ መሐከል ደግሞ ያው ጤናማ የሆኑ ሰዎች ኖርማል ናቸውና በቀላሉ ያው በነገርኳችሁ መረጃ መሰረት ጾም ጠቃሚ መሆኑን በቀላሉ እንደምትረዱት ነው። ግን አሁንም እንደገና ጥያቄ ሊያነሱ የሚችሉ ሌላ ክፍሎች አሉ። ለምሳሌ ከናንተ መሐከል ሁሙማን የሆኑት አው አላ ሰፈር ወይም ደግሞ በረጅም አድካሚ ጉዞ ላይ የተጠመዱ የሆኑ ሰዎች ጥቂት ቀንም ቢሆን በጉዞ ላይ እያለሁኝ እንደገና በበረሃማ ቦታ እንደፈለኩኝ ማፍጠሪያ ማላገኝበት ቦታ እንደገና ታምሜ ህክምና የሚያስፈልገኝ በየጊዜው እንዴት እንደገና መጾም አለብኝ ብሎ ሊከራከርና ጥያቄ ሊያነሳ ይችላል። ህሙማንና መንገደኛ የሆኑት ደግሞ ልዩ ሁኔታ ስላላቸው ለነሱ ደግሞ ማሻሻያ ሰጣለሁ ይላል ማለት ነው። ለነሱ ፈዒደቱ ሚን አያሚ ፈለሁም الفطر في ايام رمضان በሽታ የተጠመዱና ወይም በጉዞ ላይ ያሉ ሰዎች በዛ ላይ ያሉ መጦሙ የሚከብዳቸው ከሆነ ችግር የለም ተፈቅዶላቸዋል ይላል። ባይሆን ግን ውዝፉን በሌላ ቀን መተካት ይኖርባቸዋል። በበሉት ቀናት መጠን እንደገና በሽተኛው ሲዲን ወይም ደግሞ ጉዘኛው ቤቱ ሲደርስ ረፍት ተወሰደ በኋላ ያንን ያመለጡትን ቀናቶች መተኪያ እስከሰጠ ድረስ ለነዚህ ደግሞ ግድ ረመዳን ወር ነውና መጾም አለብህ ብዬ አላስገድዳቸውም። በረመዳን በልተው ጠጥተው በሌላ ጊዜ ዳውን ሊከፍሉ ይችላሉ ሲል ለነዚህ ደግሞ ለልዩ ቡድኖች አሁንም ማሻሻያ ሰጠ ማለት ነው። ከዚያ በኋላ አሁንም ደግሞ ሌሎች ቡድኖች አሉ። وعلى الذين يطيقونه فدية طعام مسكين ይህንን ጾም ደግሞ ለመጾም ቢፈልጉ የሚችሉ ሁነውት ያበቃ ግን በመጠኑም ቢሆን የሚከብዳቸው ከሆነ ለነሱም እንደዚሁ ፍቃድ ይሰጣለው እስከሚለማመዱ ድረስ ይላል። እና ይሄ ምንድነው መተካው ፊዲየቱን ጧዓሙ ምስኪን ለእያንዳንዱ ቀን አንድ ምስኪን የሚያበላው ፊዲያ ከከፈለ ያንን እየከፈለ መብላት ይችላል ይላል። ያ አወል الاسلام ላይ ይሄ ህጉ ሲታወጅ የነበሩ ሰዎች በተለይ አረቦቹ ሃይማኖት ስለሌላቸው ጾም የሚባል ነገር አያውቁም። ለመጀመሪያ ጊዜ ያኔ ነው የመጣው ማለት ነው። አህል ኪታብ ይሁዲ ነስራኒ አያቃል ተጥንት ጀምሮ አሁንም ጾም አላቸው። ያው ቢዛባም ምንም ቢል በመሰረቱ ጾም አለ። እነዚህ ግን ሙሽሪኩል አረብ ነበሩ። አረቦቹ በሙሉ ጣዖታውያን ናቸው። ሶላት አያውቁ ጾም አያውቁም ዘካት አያውቁም። ግን ዱብዳ ነው ማንኛውም ነገር ሲታዘዙ ያላወቁት ነገር ስለሚሆንባቸው ማለት ነው። በተለይ ጾም ይሄ በሚመጣበት ጊዜ ባለጸጋዎች በተለይ ያው በየጊዜው መብላት መጠጣት የለመዱ ሰዎች መጾም አለብህ በሚባል ጊዜ በቀጥታ ከበዳቸው ብዙዎቹ ማለት ነው።
ያነ ለመንገደኞች ለህመምተኞች ፍቃድ ሰጥቻለሁ ቀዷውን ያወጣሉ የሚል ማሻሻያ ሰጠ። ከዛ ደግሞ እቤቱ ያለ መንገደኛም ሳይሆን ሳይታመምም በተለምዶ ራብ የማይችል ሰው አለ የቅንጦ ሰው ማለት ነው። እሱም ደግሞ እኔ አልችልም የፈለገው ማሻሻያ ቢደረግ በቂ አይደለም ካለ ለሱ ደግሞ ሌላ ማሻሻያ ይሰጠዋል ይላል አላህ Subhanahu Wa Ta'ala። ምን ይላል ይጥቁነሁ የሚችሉት በመሰረቱ ልጹም ቢል አያቅተውም ማለት ነው። ግን ልማዱ ስለሌለው ይከብደዋል። እንደዚህ ከሆነ ፊዲያ መክፈል ይችላል። ለእያንዳንዱ ጦም ክፍያ የተመደበውን ክፍያ የሚሸፍን ከሆነ ያን እየሰጠ መብላት ይችላል ይላል። እሱ ምንድነው ጧዓሙ ምስኪን ለአንድ ቀን አንድ ምስኪን የሚያጠግብ ምግብ ከሰጠ መብላት ይችላል ብሎ ፈቀደለት ማለት ነው። እቺ ግን ለተወሰነች ጊዜ ነው፣ ትንሽ ቆይታ ትሰረዛለች። ፈመን ተጠዋ ኸይራ ግን ለአንድ ቀን አንድ ምስኪን ማብላት ይተካልሃል ስል ከዛ በላይ አትሄድ ማለት አይደለም፣ ቢያንስ ለማለት ነው። ቢያንስ ለአንድ ቀን አንድ ምስኪን ካበላህ ይበቃል። ባለጸጋ ሆነህ ረመጾሙ ከቀረልኝ 2-3 ማበላለሁኝ ታልክ ደግሞ ያን ብታደርገው በጣም ደስ ይላል። እሱን ጨምርበት ችግር የለም ነው የሚለው። ፈመን ተጠዋ ኸይረን እና መልካምን ነገር ጨምሮ የሰራ ሰው በገዛ ፍቃዱ እኔ አንድ ምስኪን ካበላህ መብላት ትችላለህኝ ስልህ 2-3 እችላለሁኝ ታልክ ያ ኸይር ጨመርክ ማለት ነው። ላንተ የተሻለ ነው ይሄ ይላል። ፈወ ኸይሩ ለሁ መጨማመሩ ለሱ የበለጠና የተሻለ ነው ካለ በኋላ ወአንተ ሱሙ ኸይሩ ለኩም ግን ለማለማመድና ለማደፋፈር ነው እንጂ ይሄን ያልኩት ይቺ ብዙ የምትዘልቅ ነገር አይደለችም። ታሁኑ ይልቁንስ ተጥቃቸውን ተበቃርጋችሁ ብትጾሙ ይሻላል ይላል ማለት ነው። እና መጾሙ አማራጭ እንግዲህ አውለውያ ለሱ ነው። ግን አንዳንድ ሰው የማያውቀውን ነገር በአንድ ጊዜ ማጋፈጡ ስለሚከብድ ለማደፋፈርና ለማለማመድ ያህል ይሄን መጠቀም ትችላላችሁ መጾሙ የሚበልጥ ከመሆኑ ጋር ይላል። ኢን ኩንቱም ተዕለሙን የሚጠቅማችሁን በላጩን የምታውቁ ከሆናችሁ አንድ ጊዜ ከጌታ የመጣውን ነገር ጠንከር ብላችሁ ብትጋፈጡት የተሻለ ነው። አይ ያለመንደርደሪያማ ዝም ብለን አንችልም የምትሉ ከሆነ ደግሞ ለተወሰነ ጊዜ በዚህ መጠቀም ትችላላችሁ ይላል ማለት ነው። ያ አንደኛ ነው። በሌላ በኩል ወአለ الذين يطيقونه የሚለው ደግሞ በሌላ በኩል የተለያዩ ችግሮች ላላቸው አሁንም በዘላቂነት ያገለግላል ተብሎ ተፈስሯል ማለት ነው። ለምሳሌ እድሜያቸው የገፋ አዛውንቶች፣ ሽማግሌዎች፣ አሮጊቶች እንደገና ነፍሰ ጡር የሆኑ ሴቶች፣ የእመጫቶች ያው የሚያጠቡ ከሆነ ሰውነታቸው ይጎዳል ማለት ነው። ለነዛ አሁንም ይሰራል አልተሻረም ማለት ነው። እንግዲህ አንድ ሰው በጣም ያረጃ ያፈጀ ሰው እንደ ህፃን ልጅ ነው ወዳው መብላት ይፈልጋል ማለት ነው። እንደገና ደግሞ የተለያዩ ምግብ የሚያስፈልጋቸው በሽታዎች የሚይዛቸው ሰዎች አሉ። የዛ አይነት ባህሪ ላለባቸው ሰዎች አሁንም ቢሆን ለእያንዳንዱ ቀን መጾም የማይችሉ ከሆነ ለእያንዳንዱ ቀን አንድ ምስኪን እየመገቡ ወይም አቅም ካላቸው ከዛም በላይ እየጨመሩበት በፍቃዳቸው ቢቀጥሉ ያስከዳቸዋል ማለት ነው። ግን ጤናማ ሆኖ ልዩ ችግር ሳይኖርበት በስንፍና ብቻ ይቀጥላል የሚለው አይሰራም ተሽሯል ማለት ነው። ወደፊት በሚመጣው አያት ውስጥ ቀጥታ ያረጋግጣልና ማለት ነው። ፈመን ተጠዋ ኸይረን ፈሆ ኸይሩ ለሁ ፊዲያውን በመስጠቱ ረገድ እኔ መደብኩትን ብቻ ሳይሆን እኔም ጨምሬ እሰጣለሁ የሚል ካለ ያን ማድረጉ ለሱ የተሻለ ነው። ወአንተ ሱሙ ኸይሩ ለኩም ለማንኛውም ግን መጾማችሁ የበለጠና የተመረጠ ነው። ኢን ኩንቱም ተዕለሙን የምታውቁ ከሆናችሁ የተመረጠውን ነው ማስቀደም ያለባችሁ ይላል። ከዚያ በኋላ ጾም የሚጾምበት ጊዜውስ የሚል ጥያቄ እንደሚነሳ ስላወቀ ጊዜውንም ሊመድብ ነው ማለት ነው። ልክ እንደ ሶላት ጊዜውን ራሱ ነው የመደበለት። ነሶላተ ካነት አለሙን ኪታብ መውቁታ እንዳለው ጾምንም በዘፈቀር ዝም ብላ አንተ ደስ ባለህና በመረጥከው ወር አይደለም የሚልህ ራሱ የመረጠውን ወር ያስቀምጣል ማለት ነው። እሱ ምንድነው? ሸህሩ ረመዳን الذي አስያሙ التي فرضت عليكم تقضى في شهر رمضان እንደማለት ነው። ያ ግዴታ ተደርጎ የተደነገገባችሁ ጾም በየትኛው ክፍለ ጊዜ ነው የሚፈጸመው ካላችሁ የረመዳን ወር ነው ለዚህ የተመደበውና የተመረጠው ይላል። የረመዳን ወር ለዚህ ዲል የተመረጠበትንም ምክንያት ይጠቁማል ማለት ነው። ሸህሩ ረመዳን እንግዲህ ከ12 ወራቶች 9ኛው ወር ነው። 9ኛውን ወር ለዚህ መርጠነዋል ይላል አላህ Subhanahu Wa Ta'ala።
ከማንኛውም ፍጥረታቱ መካከል የፈለገውን ያበልጣል የፈለገውን ይመርጣል እና አላህ يخلق ويختار ما يشاء ስለዚህ ለጾም የተመደበው የረመዳን ወር ነው እንጂ ማንም ሰው ደስ ያለውን ማንኛውንም ጊዜ አንስቶ ሊጦም አይችልም ማለት ነው ይሄ ረመዳን ወር الذي انزل فيه القرآن ቁርአን በሱ ውስጥ የተወረደበት የሆነ ወር ነው ይላል እና ረመዳንን ከሌሎች ወራቶች በምን ተመረጠ ታልክ ህክማውን ልጠቁምህ ይችላልው ማለቱ ነው ረመዳን ይሄ ብቻ አይደለም ማዕረጉ የተለያዩ ደረጃዎች አሉት ከነዛ ደረጃዎችና ከማዕረጎቹ ቁርአን የተወረደበት መሆኑ አንዱ ነው ይላል ቁርአን እንግዲህ በረመዳን ወር ነው መወረድ የጀመረው ለነብዩ አለይሂ ሰላቱ ወሰለም ይሄ ሸረፍ አለውና እንደገና የጾሙም ጊዜ እሱ ይሁን ተብሎ ተደርቦለታል ይላል ማለት ነው ቁርአን በረመዳን ተወረደ የሚለው ሁለት አይነት አባባል ይኖራል አንደኛ ጥቅሉ ቁርአን ራሱ ተለውሐል ማህፉዝ ኮፒው ተቀድቶ በይተል ዒዛ የሚባል ቦታ ላይ ጥቅሉ መጥቶ የተቀመጠበት ከዛ በኋላ እየተቆራረጠ ለ13 አመታት ነው ወርዶ ያለቀው ማለት ነው የመጀመሪያው ኢቅራ ቢስሚ ረቢከ الذي خلق የሚለው ነብዩ ንጋሩ ሒራ እያሉ የመጀመሪያ ምዕራፍ የመጣላቸው በረመዳን ወር ነው እና በ24 በረመዳን 24 ላይ ማለት ነው ሌላው ቁርአን ግን ተለውሐል ማህፉዝ መጥቶ ሰማኡ ዱንያ ላይ ተቀምጧል ሰፈራ በረራ የሚባሉ መላእክቶች እንደ ለጅና ሆነው በእነሱ ኃላፊነት እዛ ቦታ የደረሰበት ጊዜ ነው ማለት ነው ወደ ምድር ከመድረሱ አኳያ የመጀመሪያው ክፍል የመጣበት በአጠቃላይ ደግሞ ተለውሐል ማህፉዝ ተቀርቶ ወደዚህኛው ወደ ታችኛው ሰማይ የወረደበት እለት ነው ከዚህ አኳያ ረመዳን ይሄ ወር ላይ እንዲሆን ተመድቧል ይላል እና በኩቱበ ሙቀደሳ በሙሉ የወረዱት በረመዳን ነው ይላሉ ኢብኑ አባስ ረመዳን ሁሉም ታላላቅ ኪታቦች በረመዳን ወር ነው የወረዱት የቁርአን ብቻ ሳይሆን ተውራት የወረደው እሱ ሱሑፉ ኢብራሂም የወረደው ረመዳን አንድ ነው ረመዳን ልክ ሲቢት መጀመሪያው ቀን ላይ ሱሑፉ ኢብራሂም ወረደላቸው ማለት ነው እንደገና ተውራቱ ሙሳ የወረደው ረመዳን 6 ላይ ነው እንደገና ኢንጂሉ ኢሳ የወረደው ረመዳን 13 ላይ ነው ቁርአን አልዓዚም የወረደው ደግሞ ረመዳን 24 ላይ ነው ሁሉም ረመዳን ውስጥ ናቸው ማለት ነው ይሄ እንግዲህ አላህ የፈለገውና የመረጠው ነው ማለት ነው እና እንዚለ ፊል ቁርአን የተወረደበት የሆነው ልዩ ወር ነው ይላል ቁርአን እንግዲህ መንሃጀል እስላም ነው የዲናችሁ መመሪያ የሆነው ትልቁ መርጃአችሁ የመጣው በዚሁ ወር ነው እንድትጾሙትም የተፈለገው እርሱ ነው ይላል ሁደል ሊናስ ቁርአን ለሰው ልጆች ሁሉ መመሪያ ሂዳያ ሚን الضلاላ ከስተት ወደ ትክክለኝነት የሚመልሳችሁና የሚመራችሁ የሆነው ኪታባችሁ የተወረደበት የሆነ ወር ነው ይላል ወበይናት ሚን الهدى وحججا من الهدى እንደማለት ነው እንደገና ደግሞ ለእያንዳንዱ ለሚነሱ ጥያቄዎች ሁሉ ወሳኝና ግልጽ የሆኑ መረጃዎችን ያዘለ የሆነው ኪታባችሁ የወረደው በዚህ ወር ነውና ጾሙም በሱ እንዲሆን ተመድቧል ይላል ወልፉርቃን ና ወልኪታቡ الذي يفرق بين الحق والباطل والإيمان والكفر በኩፍርና በኢማን በኸይርና በሸር በመጥፎና በበጎ የሚያበጥርና የሚለያየው ኪታባችሁ በዚሁ ወር ነውና የተወረደላችሁ ጾሙም በሱ እንድታረጉ ታዘዛችሁ በመሆኑም ፈመን ሸሂደ ሚንኩም الشهر ከዛሬ ጀምሮ ይሄንን ልዩ የተከበረ ወር በህይወት በጤንነት እያለ ያገኘው ሰው ያው ሞት ያልቀደመው ሰው ማለት ነው በሰላም ለመጦም ዝግጁ ሆነ ወሩ ከመጣለህ ፋልየሱምህ እና ያለ ምንም ለማንገራገር መጾም ይኖርበታል አለ ስለዚህ ወአለ الذين يطيقونه የሚለው ፍቃድ የተሰጣቸው በዚህ እንደገና ተቀማ ማለት ነው ነዛ ለልምምድ የተወሰነ ጊዜ ተፈቅዶላቸው ነበር ካሁን በኋላ ግን በህይወት በጤንነቱ እቤቱ ጉዞኛ ሳይሆን ረመዳን የመጣበት ሰው ፈለሱሙ በቀጥታ መጾም አለበት እንጂ የተለያየ ምክንያት እየደረደረ መወሳለት አይኖርበትም ሲል ግዴታውን አጠነከረ ማለት ነው ከዛ በኋላ ወመን ካነ መሪዶን የሚለውንም ጭምር ይሄ አያት እንዲያፈርሰው ማስጠንቀቂያ ያረገ እንደገና ማለት ነው እና ወአለ الذين يطيقونه ከሚለው ወዲህ ያሉትን ነው መጾም አለባቸው አትዝለፍለፉ ያላቸው ምክንያቱም ችግራቸው ቀላል ስለሆነ ማለት ነው ግን መሪዶችና ሙሳፊሮች ከሆኑሳ ወመን ሸሂደ ፈለሱሙ ካለ
ሙሳፊርም ቢሆን በሽተኛም ቢሆን በግዱ መጾም አለበት እንዳይመስላችሁ አሁንም ሙሳፊሮችንና መሪዶችን አይመለከታቸውም ይላል ወመን ካነ መሪዶን በዚህ በረመዳን ወር በሽተኛ ሆኖ ከተገኘ ግን አው አላ ሰፈር ወይም ደግሞ በአድካሚ ረጅም ጉዞ ላይ ተጠምዶ የተገኘ ከሆነ ቀደም ሲል እንዲያልኩት ፈዒደቱ ሚን አያሚን ኡኸር አሁንም በረመዳን በልቶ በሌላ ጊዜ ጤንነቱ ሲሟላና ጉዞው ሲቋረጥ ጉዝፉን መክፈል ይኖርበታል እንጂ እሱን አሁን አላስገድደውም ይላል ማለት ነው يريد الله بكم اليسر الله سبحانه وتعالى በእናንተ ማንኛውንም ነገር ከአቅማችሁ ጋራ በተጣጣመ መልኩ ሊያቀል ነው የሚፈልገው እንጂ ብትወድ በውድ ብትላ በግድ መሸከም አለብህ አይልም አላህ አቅምህን ገምግሞ የምትችለውን ነገር ብቻ ነው የሚያዝህ ማለት ነው ስለዚህ ያላቅማችሁ አልጭንባችሁም የታመመ ሰው በየጊዜው የህክምና እንክብካቤ ያስፈልጋል የተለያዩ መድኃኒቶች በየሰዓቱ በየ2 ሰዓቱ በየ3 ሰዓቱ ይታዘዝልሃል ያ ነገር ግን ቀኑን ሙሉ ታቁም ተተባለ በሽተኛው መታከም አልቻለም ማለት ነው ያ እንዳይሆን እሱ ይፈቀድለታል መንገደኛም እንደዛው ነው እንግዲህ በበረሃ ሲጓዝ ይደክመዋል ይርበዋል ይጠመዋል በረሃ ወድቆ ሊቀር ይችላል ማለት ነው በራም ምክንያት ያ እንዳይሆን አንተ ስንቅህን እየበላህ ተጓዝ ምንም ችግር የለም እዳውን ኋላ ትከፍላለህ ብሎ ፍቃዱን አሁንም ማጠነከረ ማለት ነው ወመን ካነ መሪዶን አው አላ ሰፈር በበሽታና የተጠመደና እንዲሁም በረጅም ጉዞ ላይ ያለ ሰው ፈዒደቱ ፈለሁ ፊጥሩ ማለት ነው ማፍጠር ይችላል ፈዒደቱ ሚን አያሚን ኡኸር ማፍጠር ይችላል ማለት ግን ሙሉ በሙሉ ጾሙ ተሰርዞልሃል ማለት እንዳይመስልህ ደግሞ እዳ አለብህ ጊዜውን ጠብቀህ እዳውን ውዝፉን ትከፍላለህ ውዝፉን እንዳትረሳ እንጂ ለጊዜው ማፍጠር ትችላለህ ይለዋል ማለት ነው يريد الله بكم اليسر በዚህም ድንጋጌ አላህ Subhanahu Wa Ta'ala በእናንተ ላይ ማንኛውንም ነገር ቀለል አድርጎ ማቅረብን ነው የሚሻው እንጂ ሊያከብድባችሁ ወላ يريد بكم العسر ሊያስጨንቃችሁና ሊያስቸግራችሁ አይሻም ወሊቱክሚሉ العده ታዲያ በእኛ ላይ ማክበድ የማትፈልግና ማስጨነቅ የማትሻ ከሆንክ ቀዷዋንስ ጭምር ለምን አሰርዛትም ትሉ ይሆናል አለ ሰው ልጅም ትንሽ ተገኘ መከራከር ይሄን እንደምትሉ ከሆናችሁ ደግሞ ወሊቱክሚሉ العده ቁጥሩን እንድትሞሉ ደግሞ ይፈልጋል ኋላ ቀር እንዳትሆኑ የጾመ ሰው እኮ አጅሩ ምን ያህል ነው አሰውሙሊ ተብሏል አይደለም እንዴ ምንም ማዕዙር ብትሆን ጾም ታልጾምክ ወንጀል እንኳን ባይኖርብህ አጅር እኮ ታጣለህ ያ ስፍር ቁጥር የሌለውን ምን ልታጣ ነው ያን ደግሞ እንድታጣብኝ አልፈልግምና እዳውን ከፍለህ ውጤቱንም እንድትካፈል ስለምፈልግ ነው ይላል አሁንም ምክንያቱን ግልጽ አደረገ ማለት ነው ስለዚህ ቀዷው ከቀረለት አንድ ሰው ያልሰራ ሰው ደሞዝ አይቀበልም መቼም ስለዚህ ወንጀል የለብህም ቀዷም የለብህም ከተባለ ባዶ ዜሮ ወጣ ማለት ነው ተጾምክ ግን ቀዷውንም ቢሆን ጾመኞቹ ጾመው የሚያገኙትን ዋጋ ማግኝተሃል እንደገና ሩክሳውንም ተጠቅመሃል በዚህ ኖርማል በሆነ መልኩ ነው ያዘዝኩት እናንተ ግን ብዙ ጊዜ ግዚያዊና እለታዊ ጥቅምን ብቻ ነው የምታዩት በዘለቂያታው ምን ጉዳት ምን ጥቅም ያመጣል የሚለውን ስለማታውቁ ቀዷዋን ስለምን አላነሳሃትም እንዳትሉ ለዚህ ነው ቀዷ ያዘዝኳቸው ይላል ወሊቱከብሩላህ አላ ማ ሀዳኩም አላህ ደግሞ Subhanahu Wa Ta'ala በመራችሁ ሃይማኖት ጸጋ የዋለላችሁን ውለታ ተገንዝባችሁ እንድታከብሩት ነው ይላል እንግዲህ ዲናችሁ ከናንተ ህይወት ጋር በተጣጣመ መልኩ ሲከብዳችሁ ያቀለለ ስትችሉ እየጨመረ ሁሉ ጊዜ ከናንተ ጋር ሙናሲብ የሆነ ዲን የሰጠን ጌታ ምን አይነት ውለታ ነው ያዋለልን ብላችሁ ጌታችሁ እንድታወድሱ ተፈልጎ ነው ይላል ማለት ነው ወለዓለኩም ተሽኩሩን ናባጠቀላይ በዲንም በዱንያም የዋልኩላችሁን ውለታ ተገንዝባችሁ ጌታችሁን ታመሰግኑ ዘንድ ነው ይሄን መሰለ መመሪያ ያወረድኩላችሁ ይላል ስለዚህ ዒባዳዎች ብዙ ጊዜ በሚጠናቀቁ ጊዜ ጌታን ማመስገን ያስፈልጋል ምክንያቱም ተውፊቅ ሚነላህ ነው ሶላት ግን በወቅቱ በአግባቡ ሰግደህ በመታጠናቀቅ ጊዜ አዝካር ሶላት ታረጋለህ አላሁ አክበር ሱብሃንአላህ ወልሐምዱሊላህ የሚሉን ቃላት ለህን ያለው ወፈቃቸው ስንት እድለቢሶች አሉ እኔ ግን ጌታዬ ያዘዘኝን በአግባቡ ተወጥቼ ይሄው ለዝበቅቻለሁ ብሎ ጌታውን ያመሰግናል ጾምም በሚያበቃ ጊዜ ዒደል ፊጥር ላይ ተክቢራ አድርግ የሚልህ ውዳሴ ነው ለዚህ እድል አበቃህ ጌታ ምስጋና ይገባ ማለት ነው እንዲሁም ደግሞ በሐጅ ጊዜ በዒደል አድሃ ተክቢራን ታበዛለህ ለምን ይሄን እድል ለሌሎቹ ያላገራህላቸውን እኔ ወፍቀህኛል ተመስገን ማለትን ያመለክታል ማለት ነው
እና እንግዲህ አላህ Subhanahu Wa Ta'ala የተለያዩ ኡማሃተል ዒባዳ የዒባዳ አንኳር ጉዳዮች የሚባሉትን ነገሮች ያው በዚህ ሱራ ላይ አብዛኛዎቹን ያጠቃልላቸዋል መግቢያው ላይ ስለ ሶላት ስለ ነፈቃ ያው ስለ ዘካትም አንስቶ ነበር አሁን ደግሞ ሶምን አስከተለ ከዚህ ትንሽ ቆይቶ ደግሞ ስለ ሐጅ ያነሳል ማለት ነው እና እነዚህን እንግዲህ ግዴታዎች በአግባቡ ደረጃ በደረጃ በሚችለው አቅሙ የተወጣ ሰው ሙስሊም መሆኑ ይረጋገጥለታል ሙስሊም ከሆነ ደግሞ ከጌታው የሚያገኘውን ወረታ ያገኛል ማለት ነው ይህ ሳያደርግ ግን ሙስሊም ነኝ ብሎ በስም ብቻ መጓዝ የትም አያደርስም ነው هذا وصلى الله وسلم على النبي